የወጣት እንቅልፍ ድህነት ነው። ተነሱ። አቤት ንግግር! አንተ ሂጂ አንቺ ባለጌ! አንቺ እዚህ የመጣሽው ይኸውልሽ አየር ልትቀበይ ሳይሆን ነዳጅ ልትሞይ ነው። ምክንያቱም ከና የሚያስጨንቅሽ ጊዜ እኮ ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም የት እየሄደ ነው ይለኛል። ሰኒ እንዴ አንተ ስልክማ ታነሳም እንዴ? እስኪ ቤት ሂጂ ልላክሽ። ቆይ ምን ሆነሻል? እንዳልገባ በጣም እየከለከልሽኝ ነው። ታውቆሻል? ምን ላይ ነው እንደሚያፈጣው? አናም ልጭ የጆከር ወንድም ነኝ። እኔ የማወራውን ነገር ጠንቅቄ ማክሰው ነኝ። እሺ ቦቁ 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 ባቄ ቁቁ ቁቁ አይ ጽናት አዎ ስለ ራበኝና የምበላበት ሰዓት ስላጣውኝ ምግብ በላው እንጂ የእጅ አመል እንኳን ኖሮብኝ አይደለም። ለማንኛውም ደህና ወይ? ይሄ ልጅ ሰኒ ቤት ቅድም ያየሁት አይደል እንዴ? እኮ ራሱ ነው። ከጠላቴ ጋር አንድ ማዕድ አልጋራም። ደህና አደርሽ? ደህና። ዛሬም በጠዋት ነው የተነሳሽ? አዎ እንቅልፍ እምቢ አለኝ፣ ለዛ ነው። ነይ ሰኒ፣ ያውቃሉኝ በጣም ከባድ ሁኔታ ውስጥ ነው ያለነው፣ ግን ደግሞ ቃል ገባልሻለሁ ይህ ሁሉ ቅዠት በቅርቡ ያበቃል። እኔ እኮ ማለቁ አይደለም የሚያሳስበኝ፣ አስተላለቁ ነው። እኔ እስካለው ድረስ ነገሮች ሁሉ በማር ሁኔታ እንዲያልቁ ለማድረግ እሞክራለሁ። ሰኒ፣ አንቺን ምንም እንዲነካሽ አልፈልግም። ከፊትሽ ሆኜ እያንዳንዱን ነገር ለመጋፈጥ ነው የምፈልገው። እንደዚህ ስትለኝ ራስ ወዳድ ሆንክ ይመስለኛል። ምንም ቢሆን እኮ ያደረግከው እኔን ለማዳን ብለህ ነው። ስለዚህ እኔም እጅ አለበት። ግን አንተ እኔን ለማሸሽ የምትሄድበት ርቀት ምን ያህል ራስ ወዳድ እንደሆንክ ያሳየኛል። አንቺ እኮ ራስ ወዳድ ሆንሽ አይደል? ነገ ላይ ህልም ስላለሽ ነው። ነገ ላይ ብኖር ብለሽ የምትመኘው ህልም ስላለሽ ነው። ለዛ ነው እንዴ። እናንተ የለህም? አለኝ፣ ግን ደግሞ ካንቺ አይበልጥም። በእናትህ እንደዚህ እያልክ ጭራሽ ራሴን እንድፈራው አታድርገኝ። በህይወቴ ከምፈራው ነገር ሁሉ ምን እንደሆነ ታውቃለህ? ምንድን ነው? ራስን መውቀስና ጸጸት። በሰው ላይ ደርሰው አይቻለሁ። ስለዚህ እኔ ላይ ደርሰው ክፉኛ እንዳይጎዱኝ እሰቃለሁ። ሰኒ፣ በዚህ ምድር ላይ ስትኖሪ የማይፋቁና የማይካዱ ሀቆች አሉ። ልትሽሪና ልትያቸው ብትሞክሪ ማትሽም። ስለዚህ ያንኑ ነገር አምነሽ መቀበል ነው ያለብሽ። አልገባኝም ሰኒ። አሁን እየተፈጠረ ባለው ነገር ሁለታችንም ተጎጂዎች ነን። ግን ደግሞ እኔ አንቺን ለማዳን እችላለሁ፣ አንቺ ግን እኔን ማዳን አትችይም። ስለዚህ በመሀላችን ቅራኔ ከሌለ እኔ ከዚህ ጉድ ባወጣሽ ምን ችግር አለው? እኔም እኮ አላሽም መታሰር ወይ ደግሞ የተረገመ ሰውዬ አርጉ የሚለን ነገር ማድረግ አልፈልግም። ግን ደግሞ እዛው የራስ ጦስ ነው ብዬ ብቻ መተው አቃተኝ። ለምንድን ነው እንደሱ የምታይኝ? ስንቶቹ አንቺ ባልሰራሽው ነገር አንቺን ለመጣር በረንበ ቢጥሉበት ዓለም ላይ አንቺ ይህንን ኃላፊነት ወስዳለሁ ስትይኝ እኮ በጣም ገርሞኝ። እንዴ ህሊና የሚባል ነገር እኮ አለ። አንቺ ንጹህና እውነተኛ ሴት ስለሆንሽ ነው እንጂ ስንቶቹ ህሊናቸውን ሽጠው በልተዋል መሰለሽ። ጆከር፣ ሌሊት ምንም አልተኛውም እና ጭንቅላቴ ረፍታቷል። እባክህ ትንሽ አብረኸኝ ተኛ። ነይ ተኝ። ግን ይህም ነገር አልፎ እፎይ እንላለን አይደል? አሁን ሁሉንም ነገር ማሰቡን ተይና አይንሽን ጨፍኝ እና ለመተኛት ሞክሪ። የወጣት እንቅልፍ ድህነት ነው። ተነሱ። ቢያንስ ስትገባ በር አይንኳኳም እንዴ? በር የሚንኳኳው እኮ የማይታወቅ ቤት ነው። ለማንኛውም በጣም ርቦኛል፣ ቁርስ ስሪ። ተነሽ። ቆይ ይሄ ነገር እንደዚህ ነው የሚቀጥለው? በፍጹም ሰኒ፣ ይህ ድራማ በቅርቡ ማብቃት አለበት።
ለናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረጅም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ጨረስክ እንዴ? አዎ በእናትሽ ማትቀሰቅሽኝም ነበር ተኝቼ ረፈድኩ። ስተኛ እኩል ሌሊት አልፏል። እንዴት ብዬ ነው ታዲያ መቀሰቀሰ? አይ ብትቀሰቅሽኝ ጥሩ ነበር። ትሰማኛለህ ባልየው? ሁሉም ነገር የሚኖረው አንተ ስትኖር ነው። ራስህን እየጎዳ ምንም ነገር እንድታረግ አልፈቅድልህም። እሺ ቃል እገባለሁ አለቃ። እኔ ራሱ እኮ ስትናፍቀኝ እያገኘሁህ አይደለም። ታውቃለህ፣ ምንም ጊዜ እየሰጠኸኝ አይደለም። አሁን ስራ በጣም በዝቷል። ሰው ሁሉ ቤቱን እየሰራ ነው። ይችን 1 ወር ብቻ፣ ከዛ በኋላ ሙሉ ጊዜን አንቺ ጋር ነው የምሆነው። ይሄ ወቅት እንዴት እንደናፈቀኝ። ትንሽ ጊዜ ብቻ፣ ይቺ የስራ ውጥረት ቅልል እስክትል። እሺ በቃ ቁርስ ላቅርብልህ? አረ ረፍዷል፣ አልበላም። መሄድ አለብኝ፣ ረፍዷል። እንዴ እራትም እኮ አልበላህም። ግድ የለም እዛ እበላለሁ። ቻው። ቆይ ምን ማለት ነው? ቁርስም እራትም አለመብላት? እዛ ከማን ጋር እየበላ ነው? ቆይ ችግር አለ እንዴ? ጠረጴዛ እንጂ እግር ማስቀመጫ እኮ አይደለም። እና ሽርጥ ላሰራለ እንዴ? ሴት ስሪ ያልክ በቃ የሴቶቹ ስራ ለመደብቃል። ወንድነት እኮ ምን ማለት እንደሆነ ስለማታውቅ ዝቅ ብሎ መስራት ላንተ ሴትነት ነው። ለነገሩ ወንድነቱ ይቅርና ሰውነት ራሱ ምን ማለት እንደሆነ ስለማታውቅ ምንም ልረዳህ አልችልም። አቤት ንግግር ማይካል ያስከም እንጂ እኮ ቆንጆ የስብሰባ አጀንዳ የሚወጣው ንግግር ነው የተናገርከው። ቆይ መቼ ነው ከዚህ ቤት የምትወጣው? የፈለኩትን ነገር እስካሳካ ድረስ እቀመጣለሁ። ቆይ ምንድነው ፍላጎት? ይኸው እያዳመጥኩ ነው፣ ንገረኝ። ፍላጎቴን እንኳን አሁን መናገር አልችልም። ትንሽ እንድትጨነቁና እንድትታሹ እፈልጋለሁ። በሽታዬ ነገረኛ ሰው አንተ አረጋጋኝ እንዴ! አንተ አይነን ጠብሽልህ። ቆይ የማን ያለ ልትል ነበር? ና ምታኛ። ጭራሽ ማርፈደ ሳይንስ አለቃ ላይ እጅ ታነሳለህ እንዴ? አለቃ ያው ስቀልድ እኮ ነው፣ አይደገመኝም። አንተ ግን የመግቢያ ሰዓት እንደዛ አጨብጭበህ ራስ አጽድቀ ጭራሽ አንተው ታረፍዳለህ። ምን እባክህ፣ እዛ ቀጠሮ ቦታ እኮ ሂጄ ነው። ለዛ እኮ ነው። ደግሞ ማንን ቀጥረህ ነው እንዴ? አንተ እኔ አሁን እንደ ድሮ መስዬ ነው እንዴ? እኔ እኮ ይኸውልህ በጣም ተለውጫለሁ። አሁን ይኸውልህ አንገቴን ደፍቼ ስራዬ ላይ ነኝ እንጂ ይኸውልህ ከዚህ በኋላ ማንንም አልሰማም ብያለሁ። ጭራሽ ደግሞ ሴት የተባለ ዘር፣ ኧረ በስመ አብ ላይን ያስጠሉኝ። አንተ ተለውጣል። አው አሁን ዙሪያ ጥምጥም ሄዱን ትተህ ለምን እንዳረፈርክ ንገረኝ። እያስፈተው ነበር እባክህ። ምን ህልም ነው? ያው በለው እንደ ህልም ነው በቃ። አልጨበጥ ያለች ማን? የፈነከተች ልጅ ናታ እንዴ? ሴት ናት ስል ወንድ ናት፣ ወንድ ናት ስል ጎረምሳ። እኔ በቃ ግራ አጋባችኝ እኮ። ምንም አልጨበጥ ነው ያለች። አንተ ክያን ነው እንደዚህ የምትለው? ታቆማለህ? እሺ ደግሞ ምን አደረገች? ሻሼን አስመስላኔ ላከች። አሁን ስትፈታው ግሬስ ሁሉ እኮ ጠፋ። አረ እንደዛ ይሻል ነበር። ድሮም እኮ እህትና ወንድም እኔ ላይ በቃ ተነስታችሁብኛል። እነሆ በስተመጨረሻ ሄኖክ ብቻውን ይቀራል፣ እህትና ወንድምም በሱ ላይ ይነሱበታል የተባለው ቃል ይፈጸማል። አሁን ይሁሉ አተታ አርፈደ ስለመጣላ ለመቀጣት ነው አይደል? እሱም ቢሮ ሄደን እንነጋገራለን። አሁን እንሂድ።
እንዴ አንቺ ስቆይ እኮ ምግቡን በልቻ አነሳሁት። በእናትሽ ትንሽ እኮ እንቅልፍ ወስዶኝ ነው። እኔማ እኮ አንቺ ስጠብቅ እንጀራው ራሱ ድርቆሽ ነው የበላሁት። ምን ነው ደብሮሻል እንዴ? ኧረ አልደበረኝም። እንዴ እንደዚህ ደብሮሽ እያዩ አልደበረኝም ታያለሽ እንዴ? ኒና ቆይ እውነት ነው ማለት ነው? ምኑ? ወንዶች ከትዳር በኋላ ፍቅራቸው ይቀዘቅዛል የሚባለው ለምን እንደዛ አልሽ እንዴ? ኪራን አታዩም እንዴ? ምንም እኮ ለኔ ጊዜ አይሰጠኝም። እቤት የሚመጣው ራሱ ለመተኛት ብቻ ሆኗል። ወይ ስራ በዝቶበት ይሆናል እንዴ? ቢሆንስ ምግብ እንኳን ቤት መጥቶ የማያስበላው ምን አይነት የስራ ጫና ቢኖርበት ነው? ደግሞ የቀጠራቸው ሰራተኞች አሉት አይደል እንዴ? ታይጺ እንደዚህ አትበይ። ደግሞ ከማንም በላይ ኪራን ታውቂዋለሽ። ኪራ እንደሆነ ባገኘው ጊዜ በሙሉ አንቺን ለማስደሰት ነው የሚጥረው። እሱማ ግን በቃ የሆኑ በጣም ተለየብኝ። እንዴ ምን ነው ተኝቶ መተኛት ብቻ ነው እንዴ? ማለቴማ ያው እንደገቡ መተኛት ብቻ ሆነብሽ እንዴ? አልገባኝም። ኒና ምንድን ነው የምታወሪው? ሂጂ አንቺ ባለጌ። እሱ ይቅር ይበልሽ። ኧረ ወይኔ ኒና። ቆይ ምንድን ነው እንደዚህ የሚያረጋት እንዴ? ቆይ እኔ እኮ ሰው ግራ የሚገባኝ የሚያረገውን ነገር ሲነገረው ለምንድን ነው እንደዚህ የሚያፍረው? ኧረ እኔ ራሴ አሳፈረኝ። ራሴ አፈርኩ። ወይ ጉድ! ይህ ዘፈን ደህና ምግብ እንኳን የሌለበት ምሳ ሰዓት ሲደርስ ቢያንስ በዚህ ይሻውዳል። ነይ አጅሪት፣ እዚህ ደግሞ ምን እያደረግሽ ነው? አሁን እኮ ወደዚህ የመጣሁኝ ምን የሚባል ዜና ሰማሁኝ መሰለ። የጠዋት አየር ስቦ መግባት ለስራ ቅልጥፍናና ጥሩነት ይጠቅማል ሲሉ ሰማሁኝና አየር እየሳብኩኝ ነው። አረቀስ እንደ ፊኛ ተነፍተሽ ወደ ላይ እንዳትንሳፈፊ። በዛ ላይ ደግሞ ውሸት ሲጨመርበት ለጤናሽም ጥሩ አይሆንም። እንዴ የምን ውሸት? አንቺ እዚህ የመጣሽው ይኸውልሽ አየር ልትቀበይ ሳይሆን ነዳጅ ልትሞኝ ነው። ደግሞ ምንድን ነው ያልሽው? እኔ ኧረ ምንም ነገር አልያዝኩም። እና እጅሽ ከኋላ ምን ይሰራል? እንትን እኮ ጀርባዬን አሳከከኝና እሱን እያከኩኝ። ምንድን ነው የደበቅሽው? አሁኑን አሳይኝ። እኔ ኧረ ምንም እኮ ምንድን ነው አሳይኝ እያልኩሽ እኮ ነው። አንቺ ደግሞ ይሄ ምን ያደርግልሻል እንዴ? ታዲያ ምን ላድርግ? እኔ ራበኛ። ቆይ አንቺ ሳይርብሽ የቀረሽበት ቀን አለ እንዴ? ሁሌ እኮ ነው የሚርብሽ። ዛሬ ደግሞ በጣም ነው የሚለየው። በጧት እኮ ቁርስ ሳልበላ ወጥቼ። አንቺ ሳትበይ ልትወጪ? እሱማ ትንሽ ፍርፍር እኮ ቀመስ አድርጌያለሁ፣ ግን ምንም ነው አንጀቴ ላይ ጠብ ያላለው። እና ቆይ ቢርብሽ ሳይሆን እንደ ህፃን ልጄን እየመጠጥሽ ትሄጃለሽ እንዴ? ታዲያ ምን ላድርግ? ሱቅ ሲሄድ ምንም የረባ ነገር የላቸውም እና እኔ በረሃብ አልሞት። እንግዲህ ጭራሽ ደግሞ ሁለት ትፈልጋለህ? አንዱ ልስጥ። አንቺ ኮፊ ሲሰጡሽ አትቻይም። አሁን ወደ ቢሮ ግቢ፣ እሱን ጣይና። እነ ኪያም አልገቡም፣ ብዙ ስራ አለ። እሺ እገባለሁ። ቆይ ጣዩ መጀመሪያ። ቢያንስ ቢሮ እስክገባ ድረስ እንኳን ትንሽዬ ልምጠጥለት። አንቺን እኮ በደንብ አቅሻለሁ። ደግሞ እዛ ይኸውልሽ ፋይል ላይ ጥለሽ እኔ ነኝ የምቃጠለው። አሁኑን አይኔ እያየ ጣዩ። አሁን እኮ ነው የገዛሁት። ጣዩ አንቺ። አዎ እንደዚህ የሰው ምክር ስትሰሚ ደስ ይላል። ምግብ ላይ የሚሰራ ግፍ ግን መቆም አለበት። እሺ ምን አይነት ሰው ናት? ሰው እንዴት ያለ አንድ ነገር ይፈጠራል? ቀልብ የላት፣ ልብ የላት፣ ጸባይ የላት፣ ራብተኛ። ደግሞ እኮ የምትበላው ወዴት እንደሚሄድ ነው የግራ የሚገባኝ። ዝም በሎ ጀዛ። አንተማ ዝም ብለህ ስትቀደድ ነው ቀዳዳ። እንዴ ይሄው ኒና ሙሽ ስልሽ ለምን ደቆ የማታምኝ ነኝ? ኧረ እባክህ ባለፈውም ዝም ብለህ ስትቀደድ ሰምቻለሁ። አሁን ግን አላምንም። ይኸውልሽ ካላመንሽኝ ቅዱስን ጠይቂው። በቃ ይኸውልሽ ጥይቱ ደረት የመታኝና በጀርባዬ ሲወጣ እንደዚህ በአይኔ በብረት እኮ ነው ያየሁት። አቤት ውሸት! እና እንዴት ተረፍክ? እንዴ ምን ይሳናል እሱ። በቃ ጥይቱ ከውስጤ ስለወጣ ተረፍኩኝ። ናቲ ቆይ አንተ ግን ዝም ብለህ እኔን ስታይኝ ሞኝ ነው እንደሚመስልህ? አንተ እኮ እስከምትበስል ድረስ እኔ አረርኩኝ ናቲ። አንቺ እኮ አታፍሪም። ይሄኔ የጠቆርኩት በናቲ ምክንያት ነው ታያለሽ። ደዛ ዝም በል። ይኸውልሽ ተከበሪ ብዬሻለሁ። በኋላ እኔ የለሁበትም። ምን እንዳታረገኝ ነው? ይኸውልሽ ኒና እኔ ከጥይት የተረፍኩ ሰው ነኝ። ለአንቺ አላዝንሰው። እንዴ ይህን ነገር ደጋገምከው እኮ። ይኸውልሽ እኔ አሁን ነፃነቴን አውጃለሁ። እድሜ ለቅዱስ። አፉን ያስያዘልኝ። ምን አፉን ብቻ እጁን በጆሮ ነው ያስያዘልኝ። በቃ ይሄ በቃ ነፃነቴን በይው። እንዴ የምርህን ነው እንዴ? እውነቴን ነው ስልሽ ኒና የምሬን ነው። እንደው እኔ እኮ ይሄኔ ወደ ላይኛው ወደ ሰላም ቦታ ተልኬ ነበረ።
ግን ምን ይደረጋል በቅዱስ አማካኝነት ይኸው እዚህ አለው ካንቺ ጋር ተፋጥቻለሁ እንጂ አልነበርኩም ነበር የኔ እኮ። አይ ቅዱሴ ወንድ እኮ ነው። እስካሁን ትዕግስተኛው ነው እንጂ ያሳርፍልን ነበር። እኔም እኮ ታግሼው ነው። አንተ እድሜ ልክህን ነበር የምትታገሰው። እና ያው ምን ያስቃል? ይሄ እኮ ምን ያህል ትሁት እንደሆንኩ ሰው አክባሪ እንደሆንኩ ነው የሚያሳየው። አይ ናቲ፣ ይሄ እኮ ትሁትነትን ሳይሆን ቱልቱላነትን ነው የሚያሳየው። በእርግጥ ከአንቺ ሰውነት አንድ የሚታየው ነገር ጥርስሽ ነው። በሱ ደግሞ አግጭበት። እሺ ድዳም ዊዊ እናትዬ፣ በቃ አትናድድ እሺ። በመናደድ የሚመጣ ጀግንነት የለም። በቃ አይዞ ነው አይደል? ወፊላላ ወፊላላ esa ወፊላላ አንተ ሱቂ ችግር አለብህ? ልታሳብለኝ ነው እንዴ? መሀሉ ላይ ቆመሽ ሳይሽ እኮ እኔን እየፈለግሽ መስሎኝ ነው። አሁን አንተ አይደለ የጠራኝ? ትሰማኛለህ? እኔ ላይ ለመጫወት እንዳትሞክር እሺ? ከምታስበው በላይ በጣም ብልጥ ሰው ነኝ። በጣም ፈሮሽ። በእናትሽ ብትፈራኝ ነው የሚሻልክ። ሰምኛለሽ? ሁለተኛ እንደዚህ ልነኪኝ እንዳትሞክሪ። በነጋ ምን እንዳትሆን እንደውም ከቤት ወጣልኝ። ወጣልኝ። ሰምኛለሽ? በሳትሽ የተጫወትሽ ነው። እያሳመምከኝ ነው። ልቀቀኝ። የሰጧችሁን የነፃነት ጊዜ በአግባቡ ተጠቀምበት ይቻላል። ምክንያቱም ገና የሚያስጨንቅሽ ጊዜ እየመጣ ነው። ቆይ ምንድነው ከኛ የምትፈልገው? ከህይወታችን ውጣ። ደህና ነኝ ራኬብ፣ ክብሩ ይስፋ። ዋናው ደህና መሆነ ነው። እኔ የምልህ ግን ሰኒን አግኝተሃት ታውቃለህ እንዴ? አረ በፍጹም። እዚህ ከመጣሁ አንድ ቀን ብቻ ነው ያየኋት። እንዴ ምን ነው እንደዚህ ተራራቃችሁ? በሰላም ነው? ያው እኔ ትኩረት ያደረኩት ጤናዬ ላይ ነው። ብዙም አልወጣም። እጄን ትንሽ ያዝ አድርጎኝ ስለነበር መኪናም እየነዳሁ አልነበረም። ደግሞ እኮ እሷን መታ አታውቅም። ውስጤ እንደነገረኝ የሆነ ነገር ሆናለች ማለት ነው። ማለት ምን ሆነች? ስልክ ደውላ ባለፈው አለቀሰችብኝ እና ምን ሆነች ነው ብላትም በግልጽ ነው ብላ ልትነግረኝ አልፈቀደችም። የሆነ ነገር ሳትሆንማ አታለቅስም። ሰኒ እኮ በጣም ጠንካራ ሴት ነች። አዎ ምን ነው ብዬ ሳፋጥጣትም ናፍቀሽኝ ነው አለች። ግን ውስጥ ያላመናትም። አይ ዝም ብላ ልታለቅስ አትችልም። ልክ ነሽ። እና እንደው ላስቸግርህ፣ እስኪ ከተመቻ አንድ አፍታም ቢሆን ሄደህ አያት ታርጋት ደህና መሆኗን። እሺ ማን ነው ያዛ እናንተ ቤት ያለው ልጅ? ማን ነበር ስሙ? ጆከር። እሱን አላወራሹ? ደህና ናት ነው ያለኝ። ግን ደግሞ ከእሱ አንተ ነገሮችን ለማስተዋልም ቢሆን ትሻላለህ። ብቻዋን እህቴ አንድ ነገር እንዳትሆንብኝ፣ ደግሞ እንደባለፈው አይነት ነገር እንዳይፈጠር። እሺ በቃ ሄጄ አያታለሁኝ። አመሰግናለሁ በጣም። አረ ምንም ችግር የለውም። ደህና ዋል። ደግሞ ምን ተፈጥሮ ይሆን? ያ የባለፈው ጉዳይ ሌላ ጣጣ ይዞ መጥቶ ይሆን እንዴ? ኪያ በእናትሽ ልተኛበት አትረብሽኝ። ቆይ አንቺ ቤት ሳትተኝ ነው የመጣሽው ወይስ እንቅልፍሽን አልጨረስሽም? በየት በኩል?
ስታስቢ ቆይ በየት በኩል ነው እንቅልፌን ተኝቼ ልጨርስ የምችለው? አስበሽዋል? ግን ከቢሮ የምወጣው 3 ሰዓት ነው። ታክሲ ይዤ ቤት እስከምገባ ደግሞ 4 ሰዓት ይሆናል። ከዛ ምግብ ሰርቼ እስከምበላ ደግሞ 5 ሰዓት። ከዛስ በጠዋት ተነስቼ ደግሞ 12 ሰዓት ላይ ወጥቼ ወደዚህ መምጣት አለብኝ። ቆይ እንዴት ነው እንቅልፌ የሚያልቀው? እንዴ ተረጋጊ። በጣም እየተናደድሽ እኮ ነው። ቆይ እንዴት አልናደድም? እንዳለ መተኛትና እንዳለ መብላት እዚች ምድር ላይ የሚያናድድ ነገር አለ? አንቺ ልጅ ተረጋጊ። ከጎን ክፍል ኪራል እንዳይሰማሽ ደግሞ እንዴ የሰማው እንደሆነስ እሱ ወንበር ላይ ሲሽከረከሩና እኔ አንዴ እዚህ አንዴ እዛ ሲሽከረከር መሆን አለብኝ እንዴ? አና በቃሽ። አውቃለሁኝ እኮ ወንድምሽ ስለሆነ ነው አይደለም? ከዛስ ደግሞ ልክ ምግብ ስትበይ እጅ ከፍንጅ ነው የሚይዝሽ። ታዲያ ሁሌም ስለምትበይ ነው እኮ። ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም፣ የት እየሄደ ነው ይለኛል። ዙሪ እናናግኝ። አለቃ ኪራ ደህና ዋልክ? ማለቴ ደህና አደርክ? አለቃን ማማት ጥሩ ነው። አንቺ ግን ቆይ ምን አለበት ብትነግሪኝ? ያማውህ እኮ አይደለም ስለ ታታሪነትህ፣ ስለ ስራ ወዳድነትህ እና ስለ ውጤታማነትህ እኮ እየነገርኳት ነው ለኪያ። አይደለም እንዴ ኪያ? ስለ አንተ ነበር ስትናገር የነበረች። እያንዳንዱ ያወራሻትን ሰምቼሻለሁ። አለቃ አውቀ ነው? እንድደግምልሽ ከፈለግሽ ቢሮ ነኝ። ውይ እንደው ዛሬ እዚህ ቢሮ ባልመጣስ ቀን አይደለም። ሰኒ ምን ሆና ነው በዚህ ሰዓት የተኛችው? ምንድን ነው እንዴት ሸፋፈነችው? ሰኒ እንዴ አንተ ተነስ። ምንድን ነው ሰው መተኛት አይችልም እንዴ? ምን ልትሰራ እዚህ አልጋ ላይ ትተኛለህ? አሁን ተነስ። ደግሞ ሰኒ የት ነው ያለችው? እኔ ጠዊ ሰሎሞን አይደለሁም። አይኔን ጨፍኜ ማየት አልችልም። ደግሞ እኔ እሷ ዘበኛ አይደለሁም። ምንድን ነው? እሺ አሁን ተነስ እና ውረድ ከዚህ አልጋ ላይ። ባልወርድ ምን ልታመጣ? እሱን አሳያለሁ። አዎ ጥሩ ምርጫ ነው የመረጥከው እንጂ ዛሬ ያልነሳን ብትል ምን እንደማደርግ አሳይ ነበር። አሁን ሰኒ የት ነው ያለችው? ውሻው አይደለ ድኳን እያሸተክ ድረስባታል። ይህ ተረገመ። አሁን ደግሞ ምን አድርጓት ይሆን? እንደዚህ እያየ ንጥር ንጥር ንጥር። አሁን ይሄን ያህል ካሟሟቅን በቂ ነው። እሺ እሺ ኮች፣ እኔ የምልህን ብቻ ታደርጋለህ። ምንድን ነው ጄተር ይለኮሻል? ሲታይ አንቺ ያምሻል እንዴ? ናቲ ና ጠጋ በል። ምንድን ነው? ጠጋ በል። ዝም ብለህ እኔ የምልህን ብቻ ነው። ያስፈራል። ሰነዛዘርሽ ኒና ሰንዝር ሰንዝር። እኔ ጎበዝ። ናቲ በዚያ ሰናዘርክማ ማለት ነው ጠላትን ብታገኝ ከሀገር ነበር የምታስወጣው። እንደዛ ቢሆንማ ራሴን መትቼ ወጣ ነበር ነው ራሴ። አይ ናቲ ግን እኮ ምንም ወፍራም ብትሆን ሰውነትህ ፍሌክሲብል እኮ ነው። ተጣጣፊ እኮ ነኝ፣ ተጣጣፊ ነኝ። ሰንዝር። አሁን ይኸውልህ ይሄንን ማሳይከን ለ3 ጊዜ። አንቺ እኮ በድምፅሽ ልጁን ትመጪዋለሽ። አትጩይ እኮ እና ሰንዝር ሰንዝር ሰንዝር። ቀስ በል ናቲ፣ ልታገኘኝ እኮ ነው። ጎበዝ። አይ ናቲዬ፣ አንቺስ? እኔም ልሰንዝር። በጣም ጥሩ። እኔ እኮ ነው የምታሰሪኝ። እሺ ይኸውልህ አሁን ደግሞ ጠላት እንዴት እንደምትከላከል ላሳይክ። እሱ ነው የምፈልገው። እንዴት ነው እኔ እንደዚህ እኔ ወደዚህ ስሰነዝር አንተ ወደዛ ነው የምትሸውደው፣ ወደዚህ ሸውድ። እሺ አንበሳ 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 አንበሳ። አንቺ ያምሻል እንዴ? ወይኔ እያዞረኝ ነው። ይቅርታ ጽናት 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 እያዞረኝ ነው። ጉዳይ አንቺ ጽናት ጽናት
እችን አንብቢያትና አብረን በኋላ እንሄዳለን። ታዲያ እኔ ምን አገባኝ? እዛው ራስ አታነብ እንዴ? እኔ እኮ ሌላ ስራ ስላለኝ እኮ። እና ታዲያ እኔ እዚህ ገበጣ የተጫወትኩ ነው ያለሁት? ምንድነው ቆይ አንተ እንደዚህ የሚያደርግ? ይሄ እንደ ወንድ የምታወራኝን ከዚህ በኋላ ታቆማለህ እንዴ? ምን ነው ደበረ እንዴ? የወንድነት ማድረግ ክብር እኮ ነው የሰጠው። እናትህ ካሁን በኋላ አንድም ነገር እንዳታወራ፣ ቀልዱላ ሲያስጠላ። አዎ በዚህ ሞራል አሁን እችን ነበብ አድርገዋ። ምን እየሆናችሁ እንዴ? እሷ እኮ ናት። ኪያ ምንድን ነው? ወንድሜ ምን አይነት የሚያስጠላ ነገር የተናገረኝ እንደሆነ እኮ ስላልሰማኸው ነው። ዝም በላት ኪራ። ቆይ የፋይል ዛሬ ይዛችሁት የምትሄዱት ነው አይደለ? እኮ እሱን ነበር እኮ ያዘዝከው፣ ግን እሱ እኔን ያዘኛል። ጭራሽ ስራ ላይ ስራ እየጨመረብኝ። እንደ ቢሮ ሰራተኛ ሆኑ እንጂ እናንተ እኮ ህጻን አይደላችሁም አይደለ እንዴ? ኢለ አሁን ራሱ የተሳደበ ነው እኮ። ሁለታችሁም አብራችሁ ነው የምትሄዱት። ስራውን ተስማምታችሁ ነው የምትሰሩት። እሺ እንዴ ወንድሜ ጨርሻለሁ። ይሄንን አይደል የፈለግሽው? ከኔ ጋር መሄድ ይኸው ተሳክቶልሽ። ቆይ የት ሄደች ይባላል? ስልክም አታነሳም እንዴ? እንዴ ሰኒ እንዴ ሰኒ እዚህ ምን ትሰሪያለሽ? በቃ ሲጨንቀኝ እዚህ መጥቼ ተደበቅኩ። ታዲያ ቢጨንቅሽ አትደውይልኝም ነበር እንዴ? አላውቅም ጆከር፣ በቃ እኔ ጭንቅላቴ ሊፈነዳ ነው። ቆይ የተፈጠረ ነገር አለ እንዴ? አዎ እኔ የስፒ ድምፅ በተደጋጋሚ እየተሰማኝ ነው። አይዞሽ በቃ ፍርሃትሽ ያቃጨለብሽ ያለው ድምፅ ነው። ቦታ አትስጩ። ቆይ አንተ እንደዚህ ተሰምተህ አያውቅም? በቃ እኔ ከዚህ ሙድ እንድንወጣ ወደ ሳሎን እንሂድ። አረጽ ምን ሆነሽ ነው? ስልኩን አንሺው። ጭራሽ እኔን አታነሳም። ምንድን ነው የሚሻለኝ? ትንሿ ደግሞ በዚህ ሰዓት አትመጣም። ማንን ልላክ? ሀና ሀና ሀና! አቤት አለቃ፣ ፈልገኝ? እስኪ ቤት ሂጂ ልላክሽ። የት ቤት? እኔ ቤት ና ፋይል አምጪልኝ። የጽዳትነቱ ሲገርመኝ ጭራሽ ዴሊቨሪ ደግሞ ልጀምር ነው እንዴ? እኔ ማለት ያው ቤትህን አላውቀውም እንዴ? እኔ አልሄድም። ይኸውልሽ ቤት ስልክ ማንም እያነሳልኝ አይደለም። እኔ ደግሞ አሁን መሄድ አልችልም። አቶ መልካሙ እየመጡ ነው። እና እኔ ልሄድ ነው? አዎ ሂጂ። እሺ እንዴት ነው የምሄደው? ያው በእግርሽ እየተራመድሽ ነው። መቼም አትበሪ። እኔ አድራሻህን ነው ያልኩት። እሺ ተዘጋጂና ቢሮሽን ቆልፈሽ ነው እነግርሻለሁ።
እባክሽ አትበሳጭብኝ። እኔ ሌላ አማራጭ ሲጀመር ነው አማራጭ ቢኖረኝ አንቺን ልክሽ ነበር። እንዴት ተኛች እንዴ? አረ በመከራ ነው የተኛችው። ክፍሏ እንኳን ኮሜዳ አቃታት። የራስ ምታኪን ስሰጣት ተኛች። ግዴ ለማን ነው ተኛት ነው? እንኳንም ግን አልመተዋት ነኝ። እንዴት ምን እንዴት አለው? ይሄኔ መተቻት ቢሆን ይሄኔ ፌንት ነቅላ ሆስፒታል ነበር። ውይ እኔም አላልኩኝ ማለት ያንቺ የፈለገ ነገር ይሆን ከፓራስታሞል አያልፍም። እኔ ቢሆን ይሄኔ ልቧንም ቅሏንም እኩል ነበር ማፈርሰው። ወጉም አልቀረቴ ምን ጉንፋን ይዞ ምናልባት ጉንፋን ካሲያስቀን አሁን ልቧም ቅሏም ሊፈርስ ይችላል። ካለምሽ እና አንቺ ለምን ወተን አይለካከል ነው? ናሽ እንውጣ። በኋላ ግን ነጭ ባንዲራ መያዝ አይጠበቅብሽም። በወፈረ መሰለክ እንዴ? ያው እዚሁ ደፍቼሽ ችግር እንዳይፈጠር። ሰኒ ዳንስ እንዴት ነሽ? ደህና ነኝ። እንዴት መጣ? ማለት ማምጣት አልነበረብኝም? አይ ሳይሆን ያው እኔ መጥቼ ሳልጠይቅ መምጣት አሳፍሮኝ ነው። ግን መምጣት ትችላለህ። ግን እንደዛ የሚል ፊት አይደለም አንቺ ላይ እያየ ያለሁት። በመምጣቴ ደስተኛ አትመስኝም። አረ በፍጹም እንደዛ አይደል መስሎ ነው። ሰኒ ደህና ነሽ ግን አይደል? አዎ። ምን ነው አልመስልም እንዴ? አረ ደህና ነሽ? ምን ነው ሰኒ እንድገባ አልፈለግሽም እንዴ? አይ እንደዛ ሳይሆን ልወጣ እያሰብኩኝ ስለመጣ ነው። ወዴት ነው የምትሄጂው? ቅዱስ ጋር ማለት ምሩ ጋር እዛ ልሄድ እያሰብኩ ነበር። ከዛ አንተ ቀደምከኝ። አብረን ሄዳለን። እኔም እኮ ከመጡ ሄጅ አላየኋቸውም። በቃ እንሂዳ። እንዴ ቆይ ምን ሆነሻል? እንዳልገባ በጣም እየከለከልሽኝ ነው ታውቆሻል። አረ እንደዛ አይደለም፣ ያው እየመሻ ስለሆነ በቃ እሺ ና ግባ። እሺ ቆይ ጥቁር ብር አልነበር እንዴ ያለኝ? ይሄው የሰጠኝ ስልክም አይሰራም። ውይ ሀና፣ ውይ እንደው መች ነው ግን ችግር የሚያጣሽ? እንጂ እንጂ ውሻ ሁኔ ላይ ነው እንደሚያፈጣው። ሀና አምልጪ። ቤቱ በጣም ቀዘቀዘ። አዎ ቀዘቀዘ አይደለም? ያው ራኪ ስለሌለች ነው አይደል ጆከር? አዎ ለዛ ነው። እንዴ ባትኖርስ ሞቅ ሞቅ አድርጉት እንጂ። እሺ እናደርገዋለን። ምን ነው ሰላም ነው አይደል? እኔ ጋር ሰላም ነው፣ እናንተ ግን አትመስሉም። ማ እኛ? አረ ደህና ነን፣ በጣም ደህና ነን። እንዴት ዋላችሁ ቤተሰቦች? አንተ ሁለተኛ እንዳታቅፈኝ። መርሲሞ ይባላሉ። ቅዱስ አንተን ደግሞ ማን ልበል? እሱ እንትን የጆከር ወንድም ነኝ። ታዲያ እዚህ ምን ታደርጋለህ? ምንም ወንድሜን ለመጠየቅ መጥቼ አይደል እንዴ ወንድሜ? አዎ አዎ። ታውቃለህ ግን አንተን ባላገኝ ኖሮ ማለት ነው እንደዚህ ስቀሸቀሽ ወይ ውሻ ይበላኛል ወይ የሆነ ነገር ነበር የሚሆነው። ወይኔ የምር በዚህ ንዴት ውስጥ ያለሽ ፈገግታ የሚገርም ነው። እዚህ ቤት እኮ እንዳለ የያዘን ፊት ነው ያላቸው። አንዳንዴ እናከራይላቸዋለን እኮ ይገርምሻል። ፊት ነው የሚያከራዩት? አዎ እንደውም ማን ካላስቸገርኩሽ አንዴ ድገሚልኝ ፈገግታሽን። እንዴ ለምን? ይኸውልሽ ይሄ ፈገግታሽ በጣም ነው የሚያምረው። አንዳንድ እንደ ቁርቁር የሚያስይዙ ድምጾች አሉ እዚህ ቤት። ለእነሱ ደግሞ የአንቺ ቅላጼ ዓለም ነው። ስለዚህ አንዴ ድገሚልኝ። ይሄ ማለት ጆሮ ሊቀባ ነው ማለት ነው። የምር ተው በእናትህ ደክሞኛል። ብዙ አታስቀኝ። ሽንቴ እንዳታስመጣው። እሺ አጅሬው እዚህ ምን ትሰራለህ ደግሞ? እንዴ ተፈጥሮ እያደነኩ ነው። ችግር አለ እንዴ? አልገባኝም። ስለምን አድናቆት ነው የምታወራው? ቆይ አንተ ግን በቃ ዝም ብለህ በሄድክበት ነው እንደምትጎዘጎዘው? ምን አይነት ጉድ ነው ግን ናቲ? አሁን ቆይ ለዚህ ቆንጆ ብጎዘጎዝ ምንድነው ጥፋቱ? ኒና በጣም ነው የማመሰግነው።
ዘዝምሪክ ነኝ አትበይ። አሁን ረሳሁት። ወደዛ ምን አይነት ፋይል ነው የምትፈልጊው? እንግዲህ የለም አትፍረጂባት። ይሄና ጭንቅላት ትንሽ የመርሳት ችግር አለበት። ለዛ ነው። ችግር የለውም ወይ ደግሞ የት እንደሚቀመጥ አሳየኝና እኔ ራሴ ገብቼ አምጣዋለሁ። ዝም ብለሽ ንገሪኝ። እሺ በቃ ቀይ ሽፋን ነው ያለው። እሺ እኔ የምልህ ስምክ ናቲ ነው ያልከኝ? አዎ ስሜ ናቲ ነው። አንቺ ግን ቀለል የሚልሽ ስም ካለ በዛ ጥሪኝ። አቤት እልሻለሁ። ናቲ ሽንቴ መጣ። እንግዲህ የለም እንኳንም መጣ። እኔ ያሳይሻለሁ። እላይ ነው። እሺ ግን ይህን ደረጃ ስትወጪ ቀስ ብለሽ ውጪ እንዳያመልጥሽ። እሺ ሲጀመር ኪራ ነው ጥፋተኛ። እንዴት ካንተ ጋር ይልከኝ? ሲጀመር አንቺ የሆንሽ ችግር ነገር ነሽ። በቃ አፍህን ዝጋ። ሲጀመር አንድ ነገር ብታቀሱንም ካላቀረብኩ ብለህ ከኔ ጋር ትጣላለህ። ሰውዬው የሚፈጠን ሰው አይመቸውም ብዬ ስንቴ ነው የነገርኩሽ? እና እኔ ነኝ አንተ ነህ? ማን የፈጠነው? እኔ አንቺ የማታውቂውን ነገር እንዳትቀባጥሪ ብዬ ነው። እኔ የማወራውን ነገር ጠንቅቄ የማውቅ ነኝ። እሺ ምንም የምታውቂው ነገር የለም እንዴ? አንድ የምታውቂው እንኳን ትልቅ ሰው ቢኖር ኑሮማ እንደዚህ መሀል ላይ ገብተሽ እኛ የምናወራውን ነገር ባላበላሽሽ ኑሮ። አልገባኝም። ማለት እኔን ተጠያቂ ያርከኝ ነው? አዎ በደንብ ነው። አሁንማ እኮ ተነቃቀን። ዝም ብሎ እኮ እየተነሱ እኮ ሰው መማታት እራሱ የለም። እንዴት ነው ዛሬ ጎብዛል? እባክህ እንዴ የወደፊት ሚስቴ እኮ ናት ያሰለጠነች። ይኸውልሽ ለማንኛውም ይኸውልሽ ኪራ እንዳልተቀበሉ ሲያውቅ ምን ማለት እንዳለብን ማለት ነው በተዘጋጅበት ይሻልሻል። አሁን ይኸውልሽ እኔ ካንቺ ጋር 1 ሜትር አይደለም 1 እርምጃ ራሱ አልራመድም። በቃ ከዚህ በኋላ ራሱ አይንሽ ሜትር ራሱ አልፈልግም። ጨርሻለሁ። ሄኖክ አንተ ሄኖክ ጠብቀኝ ቢያል ወዴት ነው? ልገባ ነው። አይቻልም። እዚህ የተከበረ ትልቅ እንግዳ ዝም ብሎ ዘው አይባልም። እሺ አልገባኝም። ናቲ ምን ሆነሃል? ጉልበቴን እያሳየኋት ነው። አንቺ ከቻልሽ ነው ለእኔ አግዥኝ። እስኪ እኔን ፍሪኝ እስኪ። ለማን ነው የምታሳየው? ለሀና። ኧረ እባክህ እንደው ማንነትን አውቃ ቦቅቧቃነትን አውቃ ነው መግባት ያለባት። ቦቅቧቄ ቁቁ። እሺ ሂጂ ግቢ። አንቺ እንደውም ድሮም ጠላቴ ነሽ። እሺ ጠላት እኮ ከሩቅ አይመጣም ከቅርብ ነው ያለው። እሺ እገባለሁ። በቃ ባንቺ የተነሳ ነው ቆሜ ልቅር። ኧረ እባክህ እኔስ ታዲያ አብረን ነው የምንቆማት። እሺ ቦቄ ሻይ ቦቁ ተረጋጋ። እቺ ቦጌ እኔ የምልሽ ግን ሰኒ ደህና ነሽ? አዎ በጣም ደህና ነኝ። ቤትሽ ውስጥ የማታውቂውን ሰው ማስገባት ልክ አይመስለኝም። በዛ ላይ አንቺ እኮ ሴት ነሽ። አዎ ግን ባልፈልግስ ምን አመጣለሁ? ግዴታዬ እኮ ነው። ማን ነው ግዴታሽ ያደረገው? በቤትሽ እኮ ማንም ማስገባት አለማስገባት ሙሉ መብት አለሽ። እሱማ ነበረኝ ግን ምንም ማድረግ አልችልም። አልገባኝም። ምን ያደርጋል ማለት? ይኸውልሽ ሰኒ የተፈጠረ ነገር ካለ ንገሪኝና መፍትሄ እናድርግለት። አረ ምንም አልተፈጠረ ሰኒ። ይኸውልሽ አንድም ያልሽውን ነገር ላምንሽ አልቻልኩም። የምታወሪውና እየሆንሽ ያለሽው በጣም የተለያየ ነው። አይ እንደዛ መስሎ እኮ ነው። ቆይ ምን ሆነሻል ሰኒ? ምንም አልሆንኩም። ምን ነው እንዴ? አሁን ራሱ እኮ ከኔ ጋር ከቀልብሽ አይደለም ያለሽው። በሰላም ነው? አይ ያው የጣርኩት ነገር ካለ ብዬ እያስታወስኩኝ እኮ ነው። እሺ ዛሬ ተውሻለሁ፣ ግን ይኸውልሽ ሰሞኑን እንገናኝና በደንብ እናወራለን። እሺ በቃ አሁን ግቢ። እሺ እሺ ቻው። በደንብ ፈርተሻል ማለት ነው አንቺ አይጥ። ይሄ ደግሞ ምን ያህል ጭንቅላትሽ እንደተቆጣጠርኩት ማሳያ ነው። እዚህ ጋር ምንድን ነበር ያለው? ቆይ አይኔ አልተረፍኩም።
ሊገለኝ ነው። ወይኔ አምላኬ፣ ወይኔ እናቴ። እንጂ ቆይች ልጅ ምን ሆነ? አትሰጠኝም እንዴ? ራበኝ እኮ። ውይ የሰርግ ፎቶቸው ደግሞ ሲያምር ሲያስቀኑ። ለነገሩ ቤታቸውም ያምራል። ኧረ እኔ በጣም እየራበኝ ነው። ቅድም ወደዚህ ስመጣ እኮ ኪችናቸውን አይቼዋለሁ። ወደዛ ሂጅ የሚቀማመስ ነገር ካለ ልሰራ አርቅ እንዴ? እንደዛ ነው የሚሻለኝ። ለረሃብ ማስታገሻ ይሆናል። ሀይ ጽናት። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ? ኪራ እኮ ወደዚህ ልኮኝ ከዛ ራበኝና ጉድ ጉድ ስል ዳቦ አግኝቼ እኮ ልብላ ብዬ ነው። እሺ አሁን ከዚህ ውጪ በጣም ይቅርታ ግን ቆይ ስነ ስርዓት የለሽም ነው እንዴ? ሰው ቤት ዘው ብለሽ ትገቢያለሽ? ላስቀምጠው? አይ ቤቢ ይዘሽ ሂጂ። እሺ ግፍ እንዳይሆን እንዴ። ቆይ ምንም ስነ ስርዓት የላትም እንዴ? ሰው ቤት ዘው ብላ ትገባለች? ያማት ይሆን እንዴ? እንዴ ምናልባት የጃመል ቢኖርባት። ሀና ሀና፣ ቆይ አንዴ። አቤት ፈለግሽኝ? አዎ ቦርሳሽን ስጭኝ። የማ የኔ? አዎ ይኸው። ይቅርታ። ምን ነው ችግር አለ? የሰሞኑ ሁኔታችን ጥሩ ስላልሆነ ብቻሽን ስትገቢና ስትወጪ ምን ይዘሽ እንደወጣሽ ልብዬ ነው። ስለ ራበኝና የምበላበት ሰዓት ስላጣውኝ ምግብ በላው እንጂ የእጅ አመል እንኳን ኖሮብኝ አይደለም። ለማንኛውም ደህና ዋይ። እዚህ እየተንቀለቀሉ ሰውን ክፉ ያደርጋሉ። እዚህ ነው ያለው። ሰኔ በደንብ አስተውይ ስትሰጪው። ያንቺ የትኛው የእሱ የትኛው እንደሆነ በደንብ ለይ። አደራሽ እንዳትደነገጪ። በደንብ እያየሽ ያንቺ በዚህ በኩል ያለው ለሱ ደግሞ በዚህ በኩል ያለው ትሰጪዋለሽ። አዎ
ይዘሽም ስቴጅ በደንብ እያየሽ እንዳታቀያይ አደራ። ፊትሽ ላይ ምንም አይነት ፍርሃት እንዳይታይ እሺ? ይሄ ልጅ ሰኒ ቤት ቅድም ያየሁት አይደል እንዴ? እኮ ራሱ ነው። መጣህ እንዴ? አዎ። ምን ነው? አይ ምንም፣ ምግብ ብቻዬን መብላት አልወድም እና ያው ከመጣ ትበላለህ ብዬ ነው። ከጠላቴ ጋር አንድ ማዕድ አልጋራም። እኔም ከአንተ ጋር መብላቱን ፈልጌው አይደለም፣ ያው ብቻዬን ምግብ መብላት ስለማልወድ ነው። ብላ። ምን ነው? እሺ ብላ። እሺ